የቃልና ሰኒ ፍጥጫ እንደቀጠለ ነው። በሚያሳዝን ሁኔታ ሰኒ ጉድ ተሰራች። ቃልም እንዲህ ብሎ ይጠይቃታል። እዚህ ቤት ውስጥም እየኖርሽ የምትመስሊ ይመስልሻል? ነገር ግን ከዚህ ቤት የምትኖሪውን የምታደርጊውን ነገር ሁሉ አንድ ባንድ አውቃለሁ። ስለዚህ ከዚህ ቤት እንድትወጪ እፈልጋለሁ ሲልም ቃል ይናገራታል። በዚህን ጊዜ በጣም ትናደዳለች። ምን ማድረግ እንዳለባት ፈጽሞ አልገባትም። በምታፈቅረው ሰው ከዚህ ቤት ውጭ መባል ምን ያህል ከባድ እንደሆነ ሁላችንም የምናውቀው ነገር ነው። በጣም በሚያሳዝን ሁኔታ የተፈጠረው እዚህ ጋር ነው። በጣም በሚገርም ሁኔታ ቃል ፈጽሞ ተቀይሮባታል። እሷም ምንም ማድረግ እንዳለባት ግራ ቢገባትም እባክህ ቃል ከዚህ ቤት አታስወጣኝ ስትል ትለምነዋለች። ምን በለው እኔ ግን ከዚህ ቤት መውጣት አልፈልግም። ለምን ከዚህ ቤት መውጣት እንዳልፈለግሽ ትክክለኛ ነገር ልትነግሪኝ ትችያለሽ ወይ ሲል ቃል አስረግጦ ይነግራታል። በዚህን ሰዓት ምን ማድረግ እንዳለባት ግራ ብትጋባም ነገር ግን ነገሩን ዋጥ አድርጋ የእሱን አይን ማየት እየኖረች መሆኗን ልትነግረው ትወዳለች። ነገር ግን በዚህ መሀል ውስጥ የተከሰተው ክስተት አንድ ነገር ነው። እህቱ ነበር ለዚህ ነገር አሳልፋ የሰጠቻት። በዚህን ጊዜ ቃል እንዲህ አለ። ምን በለው እኔ ግን ከዚህ ቤት መውጣትም አልፈልግም። ለምን እንደሆነ ልታስረጅኝ ወይም ልትነግሪኝ ትችያለሽ ወይ ይላታል። ምክንያትሽ ብሎ ይጠይቃታል። በዚህን ጊዜ ሰኒ የምትመልሰው ነገር አጣች። ቀጥታ ወደ ዘበኛው ቤት እንሄዳለን። ይሄ ተንኮለኛ የሆነ ልጅ ወደ ሉሊት በር ወይም ወደ ወንድሙ በር ያንኳኳል። በዚህን ጊዜ ወንድሙ ይሄው ሳይመጣ ነው ያደረው። በጣም ጥሩ ነገር ገጠመኝ ብሎ ተንኮልና ሴራው ሊያስር አሰበ። ከዚህን ወኔ ሱራ እያለ ሱራ ማለት ዘበኛው ነው። በዚህን ሰዓት ወደ ሉሊት ይገባና ይናገራታል። እሺ አጅሪት እንዴት ነሽ ብሎ ጠየቃት። ደህና ነኝ ብላ መለሰችለት። ልብስ ማን የቀየረልሽ? ማነው ልብስም የሰጠሽ? አንቺ እኮ ነሽ የምትናገሪው ይላታል። በዚህን ሰዓት ቅድስት እዚህ ክፍል ገብታ ነበር እንዴ? የእሷ ልብስ ነው አላት። በዚህን ጊዜ ሉሊትም ፈራች። ምንድን አላት? የዚህን ሰዓት ተናገር አልገባኝም አለ። ምን ይዘጋሻል? ተናገሪ። ከየት ነው የአባሽ ነው ያመጣሽው ልብስ? እናገራለሁ እኮ ማን ነው ያለበሰሽ ይላታል። ማንም ያለበሰኝ እኔ ራሴ ነኝ የለበስኩት አላ። ኧረ እባክሽ አንቺ ራስሽ ነሽ የለበሽው ብሎ ቅድስት ቆይ ሰራልሻለሁ እያለ ተናግሮ ከሉሊት ክላስ ይወጣና ለአባቱ ያልሆነ ነገር ለመናገር ይጣደፋል። እጅግ በሚያሳዝን ሁኔታ እናቱንና ወንድሙን አሳልፎ ለአባቱ ሊሰጥ የተዘጋጀ አውሬ ነው። አባዬ ብሎ ነገረው። ምነው ልጄ እንደዚህ ተኮሳተርክ? ምን ሆነህ ነው? ምን ገጠመክ? ይቺ ቅድስት ናታ አለ። ቅድስት ደግሞ ምን አደረገችክ አለው። ይኸው ለሉሊት ቀያሪ ልብስ ሰጠቻት ማለት ይኸው ቅድስት ሰጠቻት እያለ የውሸት ወሬውን ያናፋ ጀመረ። በዚህን ሰዓት ግን አባትየው እጅግ በጣም ደስ በሚል ሁኔታ የተረጋጉና እጅግ አስተዋይ አባት ናቸው። አቶ ሞገስ ማለት ቅድስት ሰጣት እርግጠኛ ነኝ። አዎም ማለትም ከሷ ውጭ ማንም ሊሰጣት አይችልም። ተቆልፎ ነበር እኮ አለ። ጥናት ቶሎ በቅድስት አለ። የዚህን ሰዓት እናቱን ዝቅ አድርጎ ቅድስት እያለ መጣራቱን ጀመረ። አሁን ደግሞ ወደ እነ ገኒ ቤት እንመለሳለን። ገኒና ሉሊትም ገኒዬና ነፂም ማውራት ጀመሩ። በዚህን ሰዓት ለነፂ ገኒዬ አንድ ትልቅ ጥያቄ ተጠይቃታለች። እኔ ምልሽ ቃልን ተወጅዋለሽ እንዲህ አለቻት። በዚህን ሰዓት ተደናገጠች። አረ በፍጹም አልወደውም ትላታለች። አረ እባክሽ ተወጅዋለሽ፣ እውነቱን ተናገሪ፣ በጣም ነው የምታፈቅሩ ስትል ገኒዬ ደግሞ አስረግጣ ትነግራታለች። እዚህን ጊዜ ምንም ሽምጥጥ ማድረጉን ፈለገች ነፂ። በዚህን ሰዓት ነበረ ገኒዬ ጥርጣሬዋ ቀጥሎ እኔ ምልሽ ገኒዬ አንድ ነገር ላማክርሽ ነበረ አለቻት። በመሃል ገኒዬ ቀደም ብላ
እኔም ምልሽ ጽንሱ ይፋ ነው እርግዝናሽ ማበጥ እያለች ነው እየሳቅ ማለቷን ትቀጥላለች። በዚህን ሰዓት ምን ያደርጋል አባት የሌለው ልጅ በሆዴ ተሸክሜ እያለች ራሷ ትጸጸታለች። እንዴ ገንዬ አንዴ ሆኖ አላትጨናነቂ ልጅ እያለች ምክርን ትለግሳታለች። በዚህን መሃል ነበረ ቃልን ተወጇዋለሽ ወይ የሚለው ጥያቄ ከወደ ገነት ሲመጣላት በጥያቄ ታፋጥጣታለች። እሷም እየሳቀችና እየተገረመች ገንዬ ምን ማድረግ እንዳለብኝ ባላቅም ነገር ግን እያለች እኔ ምልሽ ገንዬ እኔ ምልሽ አንድ የውሸት አባት ለልጄ ባመጣለትስ ማለት ምን አይነት የውሸት አባት እያለ ገንዬ መናገሯን ትቀጥላለች። ነገር ግን አንድ ነገር ያልገባኝ ነገር ቢኖር ቃልና ፂ ከተፋቀሩ ሰኒ እንዴት ልትሆን ነው የሚለው ነገር የሁላችንም ሀሳብና ጭንቅ ሆኖብናል። እጅግ በጣም ይገርማል። ሰኒ ለብዙ ዓመታት እነ ቃል ቤት አገልግላለች። በዚህም ምክንያትም ቃልን አፍቅረዋለች። ቃል ደግሞ የሚያፈቅረው ጽዮንን ነው። በጣም በሚያሳዝን ሁኔታ እንደው በጣምም ይገርማል። በዚህን ሰዓት ይህ ወረኛ የሆነ በጣም ነገረኛ የሆነ ሰውዬ ነገሩን አሴረ። ወደ አሁኑ ይገባና ወደ ሉሊት ክላስ ቁምሳጥኖቹን ከፈት ሲያረግ አየ። ሁሉንም በኋላ ወደዚህም እያለ መጣራት ጀመረ። እናቱን ቅልል አድርጎ ቅድስት ይላታል። በዚህ እንግዲህ መውጫ እንጂ ገፍትራው ብትሄድ ደስ ባላት። ማነው ቆይ ማለቴ እዚህ ምንም ሰው የለም እኮ ቅድስት የት ሄዳ አላት። ልብሱን ማነው የቀየርልሽ አላት። ተከፈተረኮ እዚህ እኔ ነኝ የወሰድኩት ትለዋለች። አይ ተከፍቶልኝ እኔ ራሴ ነኝ ልብሱንም ቁም ሳጥኑ ውስጥ አውጥቼ የለበስኩት ስትል አረጋግጣ ትናገራለች። በዚህን ሰዓት ግን ይሄ ተንኮለኛ ተያንቺ ኧረ እባክሽ ብሎ አንድርም አለሻል እንዴ ማሶሽ ነው ይላታል። እውነቴን ነው ታየው ችግር የለውም በማገኝሽ አገኝሻለሁ መልኩ ትናገሪ ከሆነ ደግሞ አንድ ነገር ተናገሪ አባዬ ሲመጣ አንድ ነገር እንዳትተነፍሳለሁ ብትይ ማለት ብሎ መናገሩን ቀጠለ። ብናገር ምን ልታመጣ ነው ስትል በድፍረት ትናገረዋለች። ሉሊትም ፈጽሞ እሱ መፍራት የሚባል ነገር በውስጡ አልፈጠረባትም። መጀመሪያ ላይ ግን ፈርታ ነበረ። አሁን ላይ ግን ፈጽሞ ለሱ ራሄ ሳይኖራት አንድ ባንድ ለስራው ስራ መናገሯን ትቀጥላለች። ይኸውልህ ተረጋጋ፣ እንደው ተረጋጋ፣ ከዚህ ባንተ ልታጭበረብረኝ ልዋሸኝ ፈጽሞ አትችልም እያለች አስረግጣ ትነግረዋለች። እሱም ግን እሷን መናገር ይቀጥላል። ሉሊትም እንዲሁ መናገሯን ትቀጥላለች። በጣም በሚገርም ሁኔታ የሁሉም ነገር እዚህ ላይ ይጀምራል። በዚህን ሰዓት እነ ሉሊትና እነገንዬ ወሬያቸውን ቀጠሉ። እሱም እዚህ ገብቶ ሉሊትን ሊያሰቃያትና ሊናገራት ይፈልጋል። ሉሊት ግን ፈጽሞ እጅ መስጠትና አልፈለገችም። ታይ ትናገሪ ከሆነ ተናገሪ ይላታል። ማለቴ ከዚህ በኋላ አንተን ልፈራህ አልችልም፣ የፈለግከውን ማድረግ ትችላለህ ብላ አስጠንቅቃ ተነግረዋለች። እሷም እንግዲህ ተናገርኩኝ ከዚህ በኋላ እምፈራህ እንዳይመስልህ ተይ እንጂ እያለ መቆጣቱን ቀጠለ። አንቺ ስር አለሽ የማነሽ መስሎሽ ነው? እኔ ያውቃለሁ ታዩ ችግር የለውም በማገኝሽ አገኝሻለሁ እያለ ያስፈራራት ጀመረ። ደግሞ እንድ ነገር ብነግርሽ እንደዚሁ ለአባቴ አንድ ቃል እናገራለሁ ወይም ትንፍሽላለሁ ብቴ ልሳንሽን ነው የምዘጋልሽ ይላል። ብናገር ምን አባህ ልታመጣ ነው እያለች ምን ፈልጌ አደርገዋለሁ ድፍን ነው አደርገው አለች። እሺ አለች። መናገሯን ቀጠለች። ሉሊት በዚህን ሰዓት ወንድሙን አንተ አጥፍተህ እናገለከው ስላስረከብካቸው ብነግረው ምንም ይልህ ይመስልሃል? ከዛ አባቴ መረጃ ምንም ጥቅም የለውም። መረጃ መሰብሰብ ምንም ዋጋ የለውም አይምሰልህ። እኔ ሳስበው ግን አባት ወንድሙን ጭንቅላቱን ቆርጠህ እንደሰጠኸው ቢያቅ ኑሮ ምን ሊያደርግህ እንደሚችል አስረግጬ ልንገርህ ስትነገረችው የዚህን ጊዜ በጣም እንደነገጠ በጣም ፈራ። ሉሊትም ንግግሯን ቀጠለች። ብትሆንም አይምርህም። እሺ አንተ ወሬ እኔ ምልህን አባትህን ግን ከመታሰሩ በፊት አንተ እንዳሳሰርከው ቢያቅ ምንም ይል ይመስልሃል? እያለች መናገሯን ትቀጥላለች። በዚህን ሰዓት ሉሊት ድፍረቱን አግኝታለች። በጣም በሚገርም ሁኔታ እንደውም
ቢያውቅም ከዚህ ሁሉ በደል አንተ እንደሆንክ መሆኑን አንተ እንደሆንክ ቢያውቅ እንዲሁም ደግሞ በድብቅ የምሰራቸውን ብዙ ስራዎች ያውቃል ወይም አያውቅም እያለች ኮስተር ብላ መናገሯን ጀመረች። ሲንዚን ጊዜ ማቆም በህይወትህ አትኖርም። አረ ትዕግስቴን እያለቀ ነው። አንቺ አልቋል ወንጀልም እንደሆንሽ አታቂምን? እኔ ወንጀለኛ አይደለሁም አላልኩም። ቢሆንም ግን አባቴ እንጂ ወይም ቤተሰቦቼን አሳልፌ ሰጥቼ አይደለም። ገባህ? ከአፍሽም ዝጊ ሴትዮ ይላታል በመኮሳተር። በዚህን ሰዓት እሷም እጅግ በመናደድ ሁና መናገሯን ትቀጥላለች። የሉሊትና የሱ አቅጣጫ በጣም ያስገርማል። ሉሊትም እጅግ በመኮሳተር ሁና መናገሯን ቀጠለች። ምንም አታመጣም እሺ አለች እየሸሸችው እሱም እየቀረባት መጣ። ሉሊትም በዚህን ሰዓት እጮሃለሁ፣ እንዳትጠጋኝ፣ እረፍ፣ እንዳትጠጋኝ ሰውዬ፣ እረ ድረሱልኝ፣ ባካችሁ ድረሱልኝ ስትል አቶ ሞገስ በሩን ይከፍቱና ይመጣሉ። እዚህን ጊዜ ሉሊት በመደናገጥ ሆና አቶ ሞገስን መከታተል ጀመረች። እንዲሁም ልጅየው አንድ የሰራው ተንኮልና ሴራ በውስጡ ቢያሴርበትም ነገር ግን አንድ ያልታሰነ ናቸው። እየጠየቅሽው ተናገሪ። ለምንድን ነው ያልሽውን ቃል እኔ በዚህ መንገድ ልነግርህ አልፈለግኩም ነበር። ነገር ግን ስላስገደድከኝ ለዚህ ልነግርህ ካልሆነ መጀመሪያ ምንም ያረጋገጠ ነገር የለም ይላል። በዚህን ሰዓት ቃል ትመጣና እህቱ አጠገባቸው ትቆማለች። እንዴት አደራችሁ ብላ ትጠይቃቸዋለች። ምን አልሆንም እያወራን ስለሆነ ዝም በይ ይላታል። ነገር ግን ስለምንድን ነው የምታወሩት ወንድሜ? ከዚህ ቤት እንድወጣ ይፈልጋል ቃል። ምን ማለት ነው? ለምንድን ነው እንድትወጣ ቆየም የምትፈልገው? እሱም ነበራ አሁን ግን እንድትወጣ አልፈልግም ስትል አስረግጣ ትነግሯለች። የምትናገር ነው ግን ደግሞ ለምንድን ነው የምታወጣ? እኔ ያስገባኋት እኔ ዋሷል ይላታል። ቃል ምን አልክ? ቆይ አንዴ እኔ እናንተ እንነጋገር። ይቅርታ ሰኒ ተወጪ፣ እኔ እና እሱ እናውራ። ምንም የምንነጋገረው ነገር የለም ስላለፍኩት ነገር መውጣት ቃል ምን ሆነሃል ስትል ትናገረዋለች። እንዴ እኔ እናንተ እናውራ ሰኒ ውጪ ብላ ታስወጣታለች። በዚህን ሰዓት ቃልና እህቱ መናገር ምን ልትይ ፈልገሽ ነው አላት። በዚህን ሰዓት ልንገርሽ አለ። በዚህን ሰዓት ነገንዬ ልንገርሽ ፈልጌ አንድ ጥያቄ ልጠይቅሽ ነበረ። ምን አይነት ጥያቄ ልጠይቅኝ? ስለ እኔ እንዳወራ እንዳልሸማቀቅ የውሸት መጋባት እንችላለን አለኝ እኮ ቃል አለች። ደግሞ ውሸት መጋባት ምንድን ነው ስትል ገንዬ ግራ ትጋባለች። ሳትዋደዱ ለሷ ብላችሁ የምትጋቡት ወይስ ይሄ አጋጣሚ ለመጠቀም ፈልጎ ነው? ምናልባት እኮ ሊያፈቅረሽ ይችላል ስትል ገንዬ ማስረግጣ ትነግራታለች። ይሄን ሰበብ አድርጎ ለመርዳት ያስባል። እንዴት? ምን ማለት ነው? ወንድሜ እኮ ነው አለቻት። ለዛ ነው ልጃችን ያተረፈልን ስትል መናገሯን ቀጠለች። እኔ ግን እንኳን ለመረዳት የፈለገ ያውም ከኔ ጋር ስለተቀራረብን ይመስለኛል እንጂ ዝም ብሎ አይመስለኝም ስትል መናገሯን ትቀጥላለች። በዚህን ሰዓት ገንዬ እሺ ደስ እንዳለሽ ብላ ትነግራታለች። እኔ ግን አይመስለኝም እያለች እሺ ተስማማሽ አለቻት። አይ ገንዬ አልተስማማውም ማለት እሺ እምቢ አላልኩትም አለች። በዚህ ሰዓት ትወጂዋለሽ እንዴ ብላ ጠየቀቻት። እኔ አዎ አንቺ ብላ ጠየቀቻት። የዚህን ጊዜ በዚህ ላይ የሆነ የፍቅር ስሜት እየተሰማት በፊቷ እየተንጸባረቀ ነበረ። ይህንን ጉድናትን ቢሰማ ምን ሊፈጠር እንደሚችል ሳስበው እጅግ እፈራለሁ። በጣም በሚገርም ሁኔታ እጅግ በጣም ይገርማል። ገኒም እርግጠኛ ነሽ ብላ ጠየቀቻት። አዎ እርግጠኛ ነች አለች። እንደዛ ከሆነ እንግዳስ እንዳትጋቡ፣ በጭራሽ እንዳትጋቡ፣ የእሷም እንዘጋጃለን ብላችሁ እንዳትሳሳቱ ማለትም አለቻት። ገንዬ እጅግ በጣም ተጠራጣሪና አስተዋይ ሴት ናት። ጽዮን ግን የቀረባትን ሁሉ ታምናለች። ሁሉም የቀረባት ሁሉ የሚወዳትና የሚያፈቅራት እየመሰላት ራሷን አደጋ ላይ እየጣለች ትገኛለች። ከዚህ በፊት እንዳያችሁት በቤኒ ፍቅር እንደተጎዳች ታስታውሳላችሁ። አሁን ደግሞ
ምን እንደገጠማት ይህንን ለማስረዳት እጅግ በጣም ከባድ ነው። በዚህን ሰዓት እጅግ በሚገርም ሁኔታ እዚህ ቤት የት አለች ስትፈልጋት ይለዋል። ይህን ከተከተል ምን ማለት ነው? አልሰማሽም? ዝም በይ ፈጣሪ አላት። እጭ ብናጋለብን ይሄ ገሎ ያርስበታል። እሺ ባይ ይልና አባትየው አቶ ሞገስ ወደ ሳሎን ይሄዳሉ። የዚህን ጊዜ ነበረ ወንድምየው ለውርደት የተጋለጠው። እዚህ ላይ አንድ ችግር ደረሰው። በዚህን ሰዓት ሉሊትም ውፍ ብላም አመስግኗን ቀጠለች። በዚህን ሰዓት ወደ እነገንዬ ቤት እንመጣለን። ወደ እነገንዬ ቤት ስንመጣ ሁሉንም መመልከት ጀመረች። በጠዋት የት ሄደሽ ነበረ? ፖሊስ ጣቢያ ነበርኩኝ ገኒ። እና ምን ልታደርጊ? ካየው ብዬ ልጠይቅ ነበረ፣ ግን ምንም አዲስ ነገር የለም። እደውላለሁ አለቻት። ግን እናንተ እንዴት አስችሏችሁ ነው ቁጭ ብላችሁ ተረጋግታችሁ ተቀምጣችሁ መጥፋቷን ቁጭ አላችሁት? ስትል አስረግጣ ነግራቸዋለች። እነሱም እጅግ በጣም በመገረም ሆነው እንዴ ይቺ ልጅ ምን ነክቷታል? ቆይ ምን አጥፍተን ነው? እኛ እኮ በራሳችን የምናደርገውን እያደረግን ነው። ስለዚህ አይቀርም። አንቺ አትጨነቂ። ደግሞ ገኒ እንዳለችሽ የምንችለውን ነገር ሁሉ እየሞከርን ነው። እስኪ እናያለን፣ እንዳፋችሁ ያድርገው ብላ በጣም ተጨናንቃ ሜርሲ ትሄዳለች። በዚህን ሰዓት ስሚኝ አለች። ይቺ ልጅ ግን ቀላል የምትባል አይደለችም። ለምን ገኒ? ለሉሊት ስለምትፈልገው ነዋ። የዚህም ጓደኝነት አይሆንም ይመስለኛል። የሆነ ዝምድና አላቸው። እኔ እንጃ ገንዬ፣ እንደዛ ብዬ አምናለሁ ትላለች። በዚህን ሰዓት ወንድሜ አድርገህ ነው ለምንድን ነው ከመሬት ተነስተ የምታስወጣት? ሀኔ ከመሬት ተነስቼ አይደለም፣ ስልክ እያወራሁኝ ተደብቃ ትሰማኝ ነበረ። በዛ ላይ ቤት ውስጥ ምንም ጥቅም የላትም። ወንድሜ ምን ማለት ነው? ጥቅም በደንብ አላት እንጂ። እስኪው ቤቱን እንደዚህ ጽድትና ፏ ድምቅ ያለው እኮ በሷ ነው። ማንም ይሄንን ቤት ጽድት አድርጎ ሊይዝልህ አይችልም ስትል አረጋግጣ ትነግረዋለች። ልጅቷ ተቸግራ አይደለም እኛ ጋር ያለችው። ስለዚህ ከዛሬ ማለፍ የለባትም ወንድሜ፣ እባክን ተረጋጋ። አንቺ ልጅ በጣም ብዙ የሚባል ጥቅም ነው ያላት። ስለዚህ በቀላሉ አታስወጣት። አስበኸዋል? በስቲ በዛ ላይ እኔ ራሱ ብቻዬን ተቀምጬ መዋል አልችልም። በቃ አታስፈልግም እያልኩሽ ነው ወዳቼ፣ የፈቀድሽውንም ተናግሬያለሁ ይላታል። ከዚህ ቆየች ምንም ነገር እንደሌላ እንድታይ ብዬ ነው። ስለዚህ በቃ ብሎ ቃል ይናገራል። በዚህን ሰዓት እነሱ ሲያወሩ ሰምታ ተመልሳ ትመጣለች። በመጣችበት ሰዓት አንድ ነገር ቆይ አሁንም ተደብቀሽ እያዳመጥሽን ነበር ማለት ነው ይላታል። አይደለም ጋሼ እንደዚህ አትበይ ይላታል። ፈጣጣ ጋሼ አትበኝ ባክሽ፣ ጋሼ እንደዚህ አታድርግ ብላ ትለምነው ጀመር። ወይኔ ጉዴ ብላ ልትነግረው ነው መሰለኝ እያለች ትጨናነቃለች። ወደ አቶ ሞገስ ቤት ተመልስ እንመጣለን። ዛሬ መናገር ካልቻለ እርምጃ ወስደን ከዛም መስፍንንም ቤተሰቦቹን መፈለጉን እንቀጥላለን ይላል። ነገር ግን ወንድሙን የራሱ ልጅ እንዳጠፋው ቢያውቅ ኖሮ ምን ሊል ይችላል? በአንተ ዝም በል አትችላለህ፣ በቃ አልኩህ። እኔ በዚህ በኩል አደርሳለሁ። ለመረጃው ፍጹም ጥርጥር አላቅም። ግን አባዬ ይህንን ልጅ ጉዳይ በቃ ዝም አልከው ማለቴ እየው እንግዲህ እሺ፣ አሁንም ሳይመጣ አደረ እና ታዲያ ተመልከት ንቀቱን ምን ያህል እንደሆነ ተናገር እና ስለዚህ ቤት ሳይገባ ነው ያደረው ይላል። የሚጠብቅ እያንዳንዱ ቢዝነስንም ካርዶችንም ካሉበት ቦታ ሰብስበህ አምጣልኝ ብሎ አቶ ሞገስ አስረግጦ ይነግረዋል። ወንድምየው የዚህን ጊዜ እጅግ በጣም በደስታ በመደሰትም እሺ አባዬ ያልከኝን ነገር በሙሉ አደርሳለሁ እያለ መናገሩን ቀጠለ። በጣም ጥሩ፣ አሁኑኑ ንገረው። ለነገሩ ቆይ እኔ ራሴ ደውዬ እነግረዋለሁ ብሎ መናገሩን ቀጠለ። የዚህን ሰዓት ወንድምየው ትልቅ አደጋና የውሸት ናዳ እንደሚወርድበት አላወቀም። አይ አባዬ አትናደድ ይለዋል። ትሰማኛለህ?
ሁለተኛ ቤት አለኝ ቤተሰብ አለኝ ብለህ እንዳትመጣ የሚለውን የስልክ ጥሪ ሲሰማ በሩን ክፍት አድርጎ ይመለከታል። አባትም ልጁን ሲያይ ተደናገጠ። በዚህን ሰዓት ነበረ ወንድምየው የቅሌት ካባን መከናነቡን ያወቀው። ወንድምየው ግን ፈጽሞ ውጭ አላደረም ነበረ። በሚገርም ሁኔታ፣ በጣም በሚያሳዝን ሁኔታ በሩን ከፍቶ ስራ ይወጣል። ስልኩን በእጁ እንደጨበጠ በዚህን ሰዓት የሚናገረውም ሆነ የሚያደርገው ነገር ግራ ቢገባውም ማለቱን ቀጠለ። ጠጋ አለና ቆመ። እንዴት? መቼ ነው የገባኸው? ቤት እኮ አልነበርክም እንዴ? ብሎ ይጠይቃል። አንተ እንደዚህ አላደርግም አላልክም ነበር እንዴ? አባዬ ምን አጠፋው? ለምንድን ነው እንደዚህ አደረግከኝ? በየት በኩል ነው ሾልከህ የገባው? ብዙ ክፍል ውስጥ ነበርኩኝ። መቼ መስኮቱን እንኳን ከፈትኩ አለው። ሁሉም በር እኮ ተዘግቷል። ቤት ዘልጌ ልገባ ይችላለሁ። አያትዋሽ፣ ይሄማ ትክክል አይደለም። ያው ክፍሌ ውስጥ ነኝ። ጥሩ ነገር እንደማትናገር ምን ጥሩ ነገር እንደማታደርግ አውቃለሁ። ለዛ ነው እናቴ የት ናት ብሎ መጠየቁን ቀጠለ። ያንን ክፍል ከፍተው ማን ነው? በጭራሽ እኔ ከክፍሌ አልወጣውም አባዬ፣ ይሄው እኔ እየሰራው ነበረ። እንደው አንድ ቆንጆ አዲስ ፕሮጀክት ጀምሬያለሁ። እቅዴንም እያቀድኩ ነው። ከሆነ አሳይሃለሁ፣ ወደ ስራ እገባለሁ። ይሄው ይላል። የዚህን ጊዜ ምን ማለት ነው? ለጥፋትህ ማስተባበያ መሆኑ ነው። ሲቸኩልም መልኩ ነው አውቆ ይጨርሳለው። በጣም ጥሩ አይነት የእስራቅ እና የድፍትንም የሚያስገኝ ገንዘብ ነው ይላል። ያሉበትን አውቃለሁ ይለዋል። አባትየው እጅግ ፈጽሞ ደስ አላቸው። አባቴ ስማኝማ፣ ታውቃለህ አንተም ስራ ላይም የጎላ ስህተት ሰርቼ አላውቅም ብሎ ለአባቱ አረጋግጦ ይነግረዋል። ይህን ብቻ ሳይሆን ያላሰብከው ስራ አዳዲስ ነገር ስሞክር ሁል ጊዜ ውጤታማ እንደምሆን ታውቃለህ። አውቃለሁ አባቢ። ምን ማለት ነው? ምንድን ነው የምትለኝ ልጄ? አውርተህ ጨርስ። ምንድን ነው? ኧረ አባዬ እባክህ፣ ይሄ ልጅ ገደል ይዞህ ሊገባ ነው ይለዋል። ወንድሜ ሆነሃል። እንደው እኮ ልትደግፈኝ ጎበዝ ልትለኝ ይገባ ነበረ። ለምን ይለዋል። እሱም እጅግ በጣም በመገረም ሆኖ ያዳምጠዋል። ሲባል ሰማህ አንተ? ቆይ እያረከኝ እንቅልፍ የሆንክ እያለ አዎ፣ ንግግርህ እንደዛ የሚመስለው ይመስለኛል አለ። በዚህን ሰዓት እጅግ በሚገርም ሁኔታ መልሲ ተጨንቃ ለእህቷ መደወሏን ትቀጥላለች። በጣም በሚገርም ሁኔታ በዚህን ሰዓት ተደብቃ ገኒ እያዳመጠቻት ነበረ። ውድ የተከበራችሁ የያሬድ ሚዲያ ቤተሰቦች፣ ለያሬድ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። በሌላ ሀሳብና በክፍል 2 እስከምንገናኝ ድረስ እስከዛው ድረስ ሰላም ሰንብቱ። ይህ የያሬድ ሚዲያ ነው። የያሬድ ሚዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ሁኑ። እናመሰግናለን። ባይ ባይ።